ሶስተኛው የመንፈስ ፍሬ ሰላም ነው። ሰላም አላችሁ? አሁን ሰላም ስላችሁ እኔ ውጫዊውን አይደለም፣ ሁከቱን፣ ግርግሩን፣ ጦርነቱን አይደለም። እሱኛ ተናግረንም ለውጥ አናመጣም። መድኃኔዓለም በጊዜው ይፈታዋል። እኔ አሁን የውስጥ ሰላም አላችሁ ወይ ነው ጥያቄ። የውስጥ ሰላም አላችሁ ወይ? እንዴ ቅድም እንዳልኳችሁ የተደላደለ ህይወት እየመሩ ብዙ ብር እየቆጠሩ ውስጤ ሰላም የለውም የሚሉ ሰዎች ገጥሟቸው አያውቁም? ያን ጊዜ መባነን ነው እንጂ መንቃት ነው። ንስሐ ገብቶ የሰላሙን ጌታ መፈለግ ነው እንጂ ለክፎች ሰላም የላቸውም። ብዙዎቻችን የሰላማችን መደፍረስ ምንጩ ምንድነው ካላችሁ ክፉ ማድረጋችን ነው። ትንቢተ ኢሳይያስ ምዕራፍ 57 ቁጥር 21 ላይ ለክፎች ሰላም የላቸውም። ሰላም አለን ወይስ የለንም? ሰው ከአራት ነገሮች ጋር ሲስማማ ሰላም ያገኛል። ከስንት ነገሮች? ከአራት ነገሮች ጋር ሲስማማ ሰላም ያገኛል። ከአራት ነገሮች ጋር ሲጣላ ሰላም ያጣል። አንደኛ ሰው ከራሱ ጋር መስማማት መቻል አለበት ሰላም ለማግኘት። አሁን ብዙ ሰው ከራሱ ጋር አይስማማም። ማታ አብሯችሁ ሲጫወት ሲበላ ሲጠጣ አምሽቶ ወደ መኝታ ክፍሉ ይገባና ጠዋት አኩርፎ የምታገኙት ሰው የለም? እንዲህ አይነት ሰው አለ። አሁን ከማንም ጋር አልተገናኘም፣ ከማንም ጋር አላወራም እኮ። ምን ሆነ ነው ያኮረፍከው? እባክህ አታውራ ይደብሮኛል ይላቸዋል። ከራሱ ጋር የተጣላ ነው። ሁለተኛ ሰው ሰላም የሚያገኘው ከፈጣሪው ጋር መስማማት ሲችል ነው። አሁን ከፈጣሪው ጋር የተጣላ ስንት ሰው አለ መሰላችሁ? ፈጣሪ እንዲህ አድርጎኝ እንዲበድሎ እያለ የሚያማርር። እነ የገሌ አገኙ እኔ አጣሁ፣ እነ የገሌ አተረፉ እኔ ከሰርኩ፣ እነ የገሌ ሀብታም ሆኑ እኔ ድሃ ሆኑ፣ እነ የገሌ አገቡ እኔ ቁሜ ቀረሁ። ፈጣሪው ጋር የተጣላ ስንት ሰው አለ? ትቶኛል ረስቶኛል የሚል ስንት ሰው አለ? ወገኖቼ ከተወን ውለን መግባት አንችልም። አድረን መነሳት አንችልም። ትቶኛል አትበሉ፣ ረስቶኛል አትበሉ። ትቶኛል ረስቶኛል ማለት የክደት ዋዜማ ነው። ሰው ለጥያቄው መልስ ሲያጣ፣ መከራው ሲበዛበት፣ ቀኑ ሲረዝምበት እግዚአብሔር ትቶኛል ረስቶኛል ይላል። ቀቢጸ ተስፋው እያደገ ሲመጣ እግዚአብሔር አይወደኝም ማለት ይጀምራል። ከፍ እያለ ሲመጣ ደግሞ እግዚአብሔርማ የለም ቢኖርማ ማለት ይጀምራል። በአንድ ወቅት እስራኤላውያን እንዲህ አይነት ቀቢጸ ተስፋ ገጥሟቸው ነበረ። በዚህ በትንቢተ ኢሳይያስ ምዕራፍ 58 ቁጥር 5 ላይ ስለምን ጾምን አንተም አላወከንም አሉ ተስፋ ቆርጠው። ስለምን ራሳችን አዋረድን አንተም አልተመለከትከንም። ጾመው ጸልየው ለጥያቄያቸው መልስ በማጣታቸው እግዚአብሔር አልሰማንም አላየንም እስከ ማለት ደርሰዋል። እግዚአብሔር አላየንም ይባላል? ዘፈጠራሁ ለዓይን ኢይሬይኑ ዓይንን የፈጠረ እግዚአብሔር አያይምን ይላል ቅዱስ ዳዊት። የእግዚአብሔር ዓይኖችማ ያያሉ፣ ብሩሃን ናቸው አይጨልሙም። የእግዚአብሔር ዓይኖችማ ጻድቃን ናቸው አያደሉም። የእግዚአብሔር ዓይኖችማ ኃያላን ናቸው አይደክሙም። የእግዚአብሔር ዓይኖችማ ምሉዓን ናቸው አይወሰኑም። ወገኖች አላየንም እንዴት ይባላል? ዛሬም ጾመው ጸልየው ለጥያቄያቸው መልስ ሲያጡ እግዚአብሔር ረስቶኛል ትቶኛል ብለው የሚቅበዘበዙ ብዙ ሰዎች አሉ። የተዋህዶ ልጆች እጾማለሁ፣ እጸልያለሁ፣ አስራት አወጣለሁ፣ ገዳም እሄዳለሁ፣ በሕይወቴ ለውጥ አልመጣም፣ ጥያቄ አልተመለሰም፣ ጸሎቴ አልተሰማም፣ ስለቴ አልሰመረም። ስለቴ ደርሶ ማስጨበጭበው እልል ማሰኘው ቁሜ ምስክርነት ምሰጠው እንባዬ የሚታበሰው እሰይ ስለቴ የሰመረ ብዬ ምዘምረው መቼ ነው? ከሰው በታች እስከ መቼ ሁኜ እኖራለሁ? እግዚአብሔር ለምን በመወደው መጣብኝ? ለምን የለመንኩትን አልሰጠኝም? ለምን ልመናዬን ከለከለኝ? የሰዎችን ደስታ ማጀብ ሰለቸኝ ብለው ቀቢጸ ተስፋ ላይ የደረሱ ሰዎች የሉ? በዚህ ምክንያት ከፈጣሪያቸው ጋር የተጣሉ ሰዎች በርካታ ናቸው ምዕመናን። በዚህ ምክንያት ተስፋ ቆርጠው በረኪና ጠጥተው የሞቱ ሰዎች አሉ። አሁን ደግሞ በማህበራዊ ሚዲያ የተጀመረው ብንሄድ ይሻላል። የቱ ጋር ነው የሚኬደው እንዴ? ዝም ብሎ መሄድ አለ እንዴ? ስንቅ ሳይቋጥሩ ብንሄድ ይሻላል እያሉ ራሳቸውን ያጠፉ ሰዎችን እያየን ነው። አያችሁ፣ ምዕራባውያኑ ጉድ እየሰሩን እኮ ነው። በየጊዜው አዳዲስ የቤት ስራ ይሰጡናል። በየጊዜው አዳዲስ የቤት ስራ እንዴ! እኛ እኮ በእግዚአብሔር ምናምን ህዝቦች ነን ወገኖቼ። ሌላው ዓለም ተስፋ የቆረጠው እኮ ጀርባውን ለመድኃኔዓለም ስለሰጠ ነው።
ከመንፈሳዊው ዓለም ስለራቀ እኮ ነው። እኛ በራጉኤል ምናምን ህዝቦች ነን። በቅዱሳኑ ቃል ኪዳን ምናምን ህዝቦች ነን። በጸበሉ ምናምን ህዝቦች ነን። በድርሳናቱ በገላቱ ምናምን ህዝቦች ነን። ለምንድን ነው ተስፋ የምትቆርጡት? ብንሄድ ይሻለናል። ጥሩ ነው መሄዱ፣ ግን ለመሄዱበት ዓለም ራሳቸውን አዘጋጅተዋል ወይ? ቅዱስ ጳውሎስ ብሄድ ይሻለኛል ብሏል። ማነው ፊልጵስዩስ 1 ቁጥር 23 ላይ። አዎ እሱ ለመሄድበት ዓለም ራሱን አዘጋጅቷል። ሞትን እናፍቀዋለሁ፣ እጅግ የተሻለ ነው ብሄድ ይሻለኛል አለ። እውነት ነው። በዚህ ዓለም ከመኖር በወዲያኛው ዓለም መኖር እጅግ የተሻለ ነው። በምድር ከመኖር በሰማይ መኖር የተሻለ ነው። ከሰው ጋር ከመኖር ከእግዚአብሔር ጋር መኖር የተሻለ ነው። ግን ለምንሄድበት ዓለም ራሳችን ካላዘጋጀን እዛ የሚጠብቀን ነገር የከፋ ነው። ቀቢጸ ተስፋ ያመጣው ጣጣ ሌላ እንዳይመስላችሁ እና ትቶኛል ረስቶኛል ብሎ ከፈጣሪው ጋር የተጣላ ብዙ ሰው አለ። ሰው ሰላም የሚያገኘው ከፈጣሪው ጋር ሲስማማ ነው። ሶስተኛ ከሰው ጋር ሲስማማ ነው። አንዳንድ ሰው ዝም ብሎ በሆነ ባልሆነው ከሰው ጋር ይጣላል። ታክሲ ውስጥ ገብቶ 10 ደቂቃ ለማይሞላ ጉዞ ተጣልቶ ይወርዳል። ይህ እንግዲህ ከሰው ጋር የሚጣላ ነው። አራተኛው ከተፈጥሮ ጋር የሚጣላ ሰው አለ። አሁን ተፈጥሮ አይሰማ፣ አይናገር፣ አያወራ። የዛሬው ቀንስ ሲደብር የሚል ሰው ገጥሟቸው አያውቅም? የዛሬው ፀሐይ ሲያቃጥል፣ የዛሬው ዝናብስ እንዲያው ሙሉ ቀን እኮ ነው ሲዘንብ የዋለ። ከተፈጥሮ ጋር ሲጣላ የሚውል ሰው አለ። ሰው ከአራት ነገሮች ጋር ሲስማማ ሰላም ያገኛል። ስንተኛ ነኝ? 4። ወደ አራተኛው ነው የምንሸጋገር አይደል? አራተኛ የመንፈስ ፍሬ ትዕግስት ነው። ትዕግስት ነው። ትዕግስት አላችሁ? ወደኛ ህይወት ነው እንደዚህ ዘልቀን መግባት መቻል አለብን ምእመናን። አሁን የቁጥሩን እያስቀመጡ መሄድ ብቻ አይደለም የምፈልገው። ትዕግስት አላችሁ? ትዕግስት ዘርፉ ብዙ ነው። 3 አይነት ትዕግስት ላሳያችሁ። አንደኛ ትዕግስት የሚባለው እግዚአብሔር ያለው አይቀርም ብሎ መረጋጋት ነው። ማን ያለው አይቀርም? እግዚአብሔር ያለው አይቀርም ብሎ ተረጋግቶ እሱን መጠበቅ ትዕግስት ይባላል። ቢዘገይም አይቀርምና ምን በለው ታገሰው። ትንቢተ ዕንባቆም ምዕራፍ 2 ቁጥር 3 ላይ የተመዘገበ ኃይለ ቃል ነው። አባቶቻችን ምን ይላሉ? እግዚአብሔር ቢዘገይም ሳይመሽ ይደርሳል፣ ከኋላ ተነስቶ ከፊት መድረስ ያውቅበታል። እግዚአብሔር ዘገየብን ብለው የእግዚአብሔርን ጊዜ ተረጋግቶ መጠበቅ ያልቻላችሁ ሰዎች ትኖራላችሁ። የብዙዎቻችን ችግር የእግዚአብሔርን ጊዜ በትዕግስት መጠበቅ አለመቻል ነው። እግዚአብሔርን በራሳችን ሰዓትና ዕቅድ መምራት እንፈልጋለን። በፈለግነው ቀን የፈለግነው ነገር ካልሆነልን ደጅህን አልረግጥም በበርህ አላልፍም ብለን ከቤቱ እንጠፋለን። የምንፈልገውን ነገር መድኃኔዓለም ጊዜው ደርሶ ይዞልን ሲመጣ እኛ ቦታ ለቀን ያገኘናል። ያኔ የመጣው ጸጋ፣ የመጣው በረከት፣ የመጣው ክብር ያመልጠናል። አያችሁ፣ ትዕግስት አንሶን መንፈሳዊ ዝለት አጋጠመን። ትዕግስት አነሰንና ለእግዚአብሔር ያለን ፍቅር ቀነሰ። የጀመርነውን መንፈሳዊ ጉዞ አቋረጥን። ትዕግስት አንሷቸው ትናንት ሌሊት በሰዓታት ማለዳ በኪዳን ቀን በቅዳሴ ይተጉ የነበሩ ትጋታቸው በስንፍና መዝሙራቸው በዘፈን ምጽዋታቸው በስስት ሃይማኖታቸው በክደት ተለውጦባቸዋል። ትናንት ነጋ ለጸሎት መሸ ለስብከት ይሮጡ የነበሩ እግሮች ዛሬ ዝለዋል። ትናንት አመስግነው ማይጠግቡ አንደበቶች ዛሬ ስልቾች ሆነዋል። ትናንት ዘምረው ማይወጣላቸው አንደበቶች ዛሬ ዲያብሎስ በቀመረላቸው የዝሙት ዜማ ቅላቸውን ስተዋል። ትናንትና ሌሎችን በጸሎት ይረዱ የነበሩ ትጎች ዛሬ ለራሳቸው መሆን አቅቷቸዋል። ትናንት ሰይጣንን በስግደት ያደቀቁ ጉልበቶች ዛሬ ልምሾች ሆነዋል። ትዕግስት ከማጣት መድኃኔዓለም ይሰውረን። የእግዚአብሔርን ጊዜ በትዕግስት ተረጋግቶ በመጠበቅ ድርሻ ትዕግስት አላችሁ? የእግዚአብሔርን ጊዜ በመጠበቅ ዙሪያ ትዕግስት አለን? አንደኛው ትዕግስት ይሄ ነው። ሁለተኛው ትዕግስት የሚባለው መከራውን ፈተናውን ታግሶ መኖር ነው። በሚገጥመን ፈተና በሚደርስብን መከራ ተስፋ ሳንቆርጥ ሳንበረግግ በቀና ሃይማኖት በጸና ምግባር ጸንቶ መኖር ትዕግስት ይባላል። ወገኖቼ እባካችሁ ይህን ዘመን የምናልፈው በትዕግስት ነው። ትዕግስት ከሌለን መከራውን የምንሸከምበት ትከሻ አይኖረንም። ትዕግስት ከሌለን እንወድቃለን፣ እንፈተናለን። ይህ ዘመን እንደምታውቁት ነው። አንዱ ፈተና ሲያልፍ ሌላው ፈተና ይመጣል።
አንዱ ችግር ሲያልፍ ሌላው ችግር ይመጣል። አንዱን ጉድ ብለን ሳንጨርስ ሌላ ጉድ እንሰማለን። በአንዱ መከራ ተገርመን ሳናበቃ ሌላ መከራ ይጠብቀናል። ትዕግስት ከሌለን እንፈተናለን። ትዕግስት ፈተናውን የምንወጣበት መሰላል ነው። ትዕግስት መከራውን የምንሻገርበት ድልድይ ነው። ትዕግስት ይኑረን። ሶስተኛው ትዕግስት የሚባለው መቻል ነው። አንዱ እሳት ሆኖ ሲመጣ ሌላው ውሃ ሆኖ ማብረድ። አሁን የብዙ ትዳሮች መፈራረስ ትዕግስት ማጣት ነው። ቤተሰብ የሚበተነው የሚናጋው፣ አብሮ የኖረው ሕዝብ የሚባላው ትዕግስት በማጣት ነው። ወገኖቼ በመቻል ዙሪያ ትዕግስት አላችሁ? ፈተናውን በመታገዝ ዙሪያ ትዕግስት አላችሁ? ትዕግስት ተብላ እየተጠራች ቁጣ ቁጣ ሚላት የለም። ሰላም ተብላ እየተጠራች ሰላም የሌላት እህት እኮ አለች። አንዳንድ ጊዜ እኛ እኮ ስማችን ከግብራችን ጋር አይዋሃድም ወገኖቼ። ይሁዳ ማለት ምን ማለት እንደሆነ ታውቃላችሁ? ታማኝ ማለት ነው። ስሙ ግን ከግብሩ ጋር መገናኘት አልቻለም። ታማኝነቱን አጉድሎ ጌታውን በ30 ብር ሽጧል። አሁን ይሁዳ ብሎ ወጣ ሰው ገጥሟችሁ ያውቃል? የለም። ስሙ ጥሩ ትርጉሙ ጥሩ ስላልሆነ ነው እንዴ? ትርጉሙማ ጥሩ ነው። ስሙ ከግብሩ ጋር ስላልተገናኘ ነው እንጂ። ዛሬ ስሙ ከግብሩ ጋር ያልተገናኘለት ስንት አይነት ሰው አለ መሰላችሁ? ጴጥሮስ እየተባለ ማጅራት መቼ አለ? ዮሐንስ እየተባለ ጫት ቃሚ አለ አይደል እንዴ? ጳውሎስ እየተባለ ሰካርያም፣ ማርያማዊት ተብላ እየተጣራች በሱስ የተጠመደች እህት የለችም? አንዳንድ ጊዜ እኛ ስማችን ከግብር ጋር አይገናኝም። ትዕግስት ተብላ እየተጠራች ቁጣ ቁጣ ሚላት ስንት እህት አለች። እና አምስተኛው የመንፈስ ፍሬ ትዕግስት ነው። አንደኛው የመንፈስ ፍሬ ፍቅር፣ ሁለተኛው ደስታ፣ ሶስተኛው ሰላም፣ አራተኛው ትዕግስት፣ አምስተኛው የመንፈስ ፍሬ ቸርነት ነው። ቸርነት አላችሁ? በግዙ ምጽዋት ተብሎ ተጠቅሷል። ቸርነት ማለት ለሰዎች ማዘን፣ ለሰዎች መራራት፣ የተቸገረ መርዳት፣ የተራቆተ ማልበስ፣ የተራበ መመገብ፣ የተራቆተ ማልበስ ነው። ወገኖቼ ጦም የሚያድሩ ወገኖች አሉ፣ ቸርነት አድርጉላቸው። ጎዳና ላይ የወጡ አሉ፣ አደባባይ የወጡ ሜዳ ላይ የፈሰሱ መንገድ ላይ የተቀመጡ ብዙ ረሃብተኞች አሉ። አንዳንዶቹ የሰው ፊት እሳት ሆኖባቸው ቤት ውስጥ ረሃቡን ታግሰው እየኖሩ ነው። በረሃብ ምክንያት መኖር ያልጀመሩ ሕፃናት እንደ ቅጠል ረግፈዋል። የእናቶቻቸውን ደረቅ ጡት ጨብጠው የሚያድሩ በርካታ ሕፃናት አሉ። እና አቅም ካላችሁ እንጀራ አብሏቸው፣ ዳቦ ገዝታችሁ ስጧቸው። ወገኖቼ ቸርነትን የተማርነው ከክርስቶስ ነው። ስድስተኛው የመንፈስ ፍሬ ቸርነት ነው፣ ምጽዋት ነው። ቸርነት ተብሎ እየተጠራ ስንት አይነት ንፉግ ሰው አለ መሰላችሁ? እና ይህን ቸርነት የተማርነው ከክርስቶስ ነው። በዚህ በፍትሐ ነገሥት አንቀጽ 16 አንቀጸ ምጽዋት ይባላል። እስመ ውሂበ ምጽዋት ወተሳሂሎ ምነ አምላክ ጠባያዊ ይላል። ለሰዎች መራራት፣ ለሰዎች ማዘን ከአምላክ የተገኘ ጠባይ ነው። ምጽዋትሰ ልቀህ አምላካዊት፣ ምጽዋትስ ለአምላክ የሚያበድሩት ብድር ነው። ቅድም ወንጌሉ ሲነበብ ሰምቻለሁ። ወቅቱን የሚገልጥ ወንጌል ነው አባታችን ያነበቡልን። ምጽዋትሰ ልቀህ አምላካዊት፣ ምጽዋትስ ለአምላክ የሚያበድሩት ብድር ነው። ወገኖቼ ቅዱስ ጳውሎስም በዕብራውያን 4 ቁጥር 12 ላይ ይትርሱ ምሕረ ነዳያን፣ ለድሆች መራራትን ቸል አትበሉ፣ እስመ ዘከማሁ መሥዋዕት የድሞ ለእግዚአብሔር፣ እንዲህ አይነቱ መሥዋዕት እግዚአብሔርን ደስ ያሰኘዋልና አደል ሚለው። እግዚአብሔር ደስ ለሚሰኝበት ነገር ደግሞ መትጋት ነዋ። ብፁዕ ዘይሌቡ ላዕለ ነዳይ ወምስኪን፣ ድሃውን የሚያስብ ምስጉን ነው፣ ከክፉ ቀን ያድነዋል። ከክፉ ቀን ለመዳን ምጽዋት ላይ ሥራ እንስራ። ከፍርድ ቀን ለመዳን ምጽዋት ላይ ሥራ እንስራ። ጌታ ለፍርድ ሲመጣ ታስታውሱ የለ? ተርቤ አብልተኸኛል ወይ? ተጠምቼ አጠጥተኸኛል ወይ? ታርዤ አልብሰኸኛል ወይ? እንግዳ ሁኜ ተቀብለኸኛል ወይ? ታስሬ ጠይቀኸኛል ወይ? ስድስቱ ቃላት ሲጠቃለሉ ምጽዋት ላይ ያተኮሩ ናቸው። ምጽዋት ከእግዚአብሔር ጋር መታረቃ ነው። ግድ የላችሁም ከልቤ ነው የምነግራችሁ። ምጽዋት ላይ አብዝተን ሥራ እንስራ። ከእግዚአብሔር ጋር መታረቂያው መንገድ ምጽዋት ነው። ታስታውሳላችሁ ትንቢተ ዳንኤል ምዕራፍ 2 ቁጥር 42 ላይ በአንድ ወቅት ናቡከደነጾር ክፉ ሕልም አለመ፣ ግራ ተጋባ እና ዳንኤልን አማከረው። ምን ይሻለኛል ዳንኤል ነብዩ አለው።
አብዝተ በመመጽወት በደልህን አስቀራለሁ። ምን አለው? አብዝተ በመመጽወት ምንህን አስቀራለሁ? በደልህን አስቀራለሁ። አብዝተ ከሰጠህ እግዚአብሔር ይቅር ይልሃል። ለካስ ምጽዋት መታረቂያ መንገድ ነው። ከእግዚአብሔር ጋር የምንታረቀው በምጽዋት ነው። ለዘይገብረ ምህረተ በዲበ ምድር አልቦ ዘይምህሮ በሰማያት። በምድር ላይ ምህረት ያላደረገ በሰማይ ምህረት የሚያደርግለት የለም። ክርስቶስ ለፍርድ ሲመጣ የሚጠይቀን ጥያቄ የምጽዋት ጥያቄ ነው። ስላነበብናቸው መጻሕፍት፣ ስለ እያንዳንዳችን የእውቀት ደረጃ፣ ስለ ተማርነው ትምህርት፣ ስለ ያዝነው ዲግሪ፣ ስለ ዝናችን፣ ስለ ክብራችን ጥያቄ የለም። እንኳን ይህ ስጋዊው ጥያቄ ይቅርና የሃይማኖት ጥያቄ በፍርድ ቀን የለም። ያመነ ሰው የሚቀርብለት ጥያቄ የምግባር ጥያቄ ነው። ያ ምግባር ምጽዋት ነው እና ስድስተኛው የመንፈስ ፍሬ ምጽዋት ነው። ምጽዋት ላይ ስራ እንስራ። ስንተኛ ነኝ ምእመናን? እኔ እንዳልሰሳት እናንተ አስቀምጡልኝ ቁጥሩን። አሁን ወደ የት ነው የምሸጋገረው? ወደ ስድስተኛው። ስድስተኛው የመንፈስ ፍሬ በጎነት ነው። ምጽዋት በእጅ የሚደረግ ነው። በጎነት የህሊና ነው። አያችሁ ቅዱስ ጳውሎስ ምን ይላል? በጎ ህሊና ይኖራችሁ። ምጽዋት በእጅ የሚደረግ በጎነት የህሊና። በጎነት ማለት ምን ማለት ነው? ነገሮችን አክሞ መስማት። በጎነት ማለት ምን ማለት ነው? ነገሮችን በቀናህ መንገድ ማየት። በጎነት ማለት ምን ማለት ነው? እንዴት ወደቀ ሳይሆን እንዴት ላንሳው። በጎነት ማለት ምን ማለት ነው? እንዴት ተቸገረ ሳይሆን እንዴት ልርዳው። እኛ ነገሮችን ገልብጠን ነው የምናየው። በበጎ አመለካከት ማየት ያስፈልጋል። በጎነት አንዱ የመንፈስ ፍሬ ነው። ስድስተኛው። ሰባተኛው የመንፈስ ፍሬ የተዋህዶ ልጆች፣ ሰባተኛው የመንፈስ ፍሬ ምንድነው ካላችሁ እምነት ነው። እምነትና ሃይማኖት የሚለያዩበትም የሚገናኙበትም መንገድ አለ። ሃይማኖት እግዚአብሔር አለ ብሎ ማመን ነው። ሃይማኖት እግዚአብሔር አንድ ሲሆን ሶስት ነው፣ ሶስት ሲሆን አንድ ነው ብሎ ማመን ነው። ሃይማኖት ከሶስቱ አካል አንዱ አካል እግዚአብሔር ወልድ ወረደ፣ በሥጋ ማርያም ተገለጠ፣ በመስቀል ተሰቀለ፣ ሞተ፣ ተነሳ፣ ሞተ፣ ተቀበረ፣ ተነሳ፣ በክብር ወደ ሰማይ አረገ፣ ዓለምን ለማሳለፍ ይመጣል ነው ሃይማኖት። እምነት ምንድን ነው? እግዚአብሔር በእኔ ሕይወት ላይ ሥራ ይሠራል ብሎ ማመን ነው። ከአብርሃም ጓዳ የተገኘ አምላክ ከእኔም ጓዳ ይገኛል ብሎ ማመን ነው እምነት። አብርሃምን የረዳ አምላክ እኔንም ይረዳኛል ብሎ ማመን ነው። የተዘጋውን የሳራን ማኅፀን የከፈተ አምላክ የኔን የተዘጋውን ነገር ይከፍትልኛል ብሎ ማመን ነው። የተቆረጠውን ተስፋ ይቀጥልልኛል፣ የደረቀውን ያለመልምልኛል ብሎ ማመን ነው እምነት። ስንተኛ ነኝ? ሰባተኛ። ስምንተኛው የመንፈስ ፍሬ የተዋህዶ ልጆች የዋህነት ነው። የዋህነት ነው። የዋህነት ምንድን ነው? አውቆ መተው። የዋህነት ምንድን ነው? ችሎ ማለፍ። የዋህነት ምንድን ነው? እኔ ባላየው መድኃኔዓለም ያይልኛል ነው። የዋህነት ምንድን ነው? እኔ ባልናገረው እሱ ይናገርልኝ ነው። የዋህነት ምንድን ነው? እኔ ባልፈርድበትም ፍርዱ የእግዚአብሔር ነው ነው። የዋህነት ምንድን ነው? እኔ ባልበቀለውም በቀል የእግዚአብሔር ነው ብሎ ማመን ነው። የዋህነት ምንድን ነው? ተበድሎ እንዳልተበደሉ መሆን ነው። የዋህነት ምንድን ነው? ሀዳጌ በቀል መሆን ነው። ይቅር ባይ መሆን ነው። እኛ ቂመኛ ታራቂዎች አይደለን? ቂመኛ ታራቂዎች ከታረቅነ በኋላ መምሬ ገሌን እንዳይከፋቸው ነው እንጂ ቆይ አንተን ነገርማ እንዲህ አይነት ሰው አለ አይደል? ቄስ ገሌን ቅር እንዳይላቸው ብዬ ነው እንጂ ቆይ አንተንም አሳይሃለሁ። እንዲህ አይነት ሰው አለ። እኛ ቂመኛ ታራቂዎች ነን። አንዳንዱ ለመታረቅ ፈቃደኛ አይደለም። ካህናቱ መስቀል ጨብጠው መጽወር መስቀል ይዘው ሽማግሌ ተሰብስቦ ሰማይና ምድርን በፈጠረ በእግዚአብሔር ታረቅ ሲባል መስቀል ገፍቶ ሽማግሌ ረግጦ የሚወጣ ስንት ሰው አለ። ብሞትም አልታረቅም የሚል ሰው ገጥሟቸው አያውቅም። ከሞተማ ማን ይፈልገዋል? ብሞትም ይቅር አልለው የሚል ሰው አለ። መድኃኔዓለም ሙቶ ይቅር አለን። አባት ሆይ የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። የሾህ አክሊል ደፍቶ ጎኑን በጦር ተወግቶ በዘንግ እየተቀጠቀጠ በጥፊ እየተመታ ችንካሩ ስጋውን አልፎ አጥንቱን እየሰረሰረው የደም ላብ አልቦት ቁስሉ እየተሰማው ይቅር በላቸው አለ። እኛ ቁስል እየተሰማን ይቅር እንላለን?
ቆይ ቁስሌ ልርሳው አይደል? ምን አያችሁ? ቆይ ቁስሌ ልርሳው። ጠላቶቹ ካጠገቡ ሳይርቁ ይቅር በላቸው። እኛ መታረቅ እንኳን ምንፈልግ አሁን ፊቱን አላይም ከፊት ያርቁልኝ ነው ምንል። አንዳንዶቻችን ይቅርታ የተሸናፊነት ምልክት ይመስለናል። አሸናፊው ጌታ ግን በፍቅር ተሸንፎ ሁላችንንም ይቅር አለን። ይቅርታ ማለት መንገድ ላይ ገፍቶን ያለፈ ሰው ይቅርታ ሲለን ችግር የለውም ብሎ ማለፍ አይደለም። ከዚህ የዘለለ ነው። አምርረን የጠላነውን አንጀታችን ያቆሰለውን ፊቱን ላለማየት የወሰንበትን ስሙ ሲጠራ ሚያንገሸግሸንን ስናስበው ሚያንቀጠቅጠንን ሰው ይቅር ማለት ነው ይቅርታ። ጠላታችን ቢከፋ ከአይሁድ አይከፋም። እንደ አይሁድ ቸንክሮ አልሰቀለን፣ የሾህ አክሊል አልደፋብንም። እረ ጠላቴ ክፉ ነው ከአይሁድ አይተናነስም ካላችሁ፣ ጠላታችን እንደ አይሁድ ቢከፋ እኛ ግን እንደ ክርስቶስ ንጹሕ አይደለንም። ንጹሕ ክርስቶስ እጆቹ ላይ ያሉት ሚስማሮች ሳይነቀሉ ራሱ ላይ ያለው የሾህ አክሊል ሳይወርድ አባቱ የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸዋል። እና ከዘጠኙ የመንፈስ ፍሬዎች አንዱ ይህ ነው። ትችሉታላችሁ፣ ታደርጉታላችሁ፣ እናደርገዋለን። ሀዳጌ በቀል ነን፣ የዋህ ነን፣ ይቅር ባይ ነን። ይህ ፍሬ ያላችሁ የላችሁም? አያችሁ። ዘጠነኛውና የመጨረሻው የመንፈስ ፍሬ ራስን መግዛት ነው። ቅድም መግቢያዬ ላይ እንደነገርኳችሁ እነዚህ ዘጠኙ የመንፈስ ፍሬዎች ለዘጠኝ ቀን ብንነጋገር ለዘጠኝ ቀን መሆን የሚችሉ ናቸው። ጠቅለል አድርጌ ነው ያሳየኋችሁ ከኛ ሕይወት ጋር አገናኝቼ። እያንዳንዱ በደንብ መተንተን የሚችል ሐሳብ አለው። ዘጠነኛው የመንፈስ ፍሬ ራስን መግዛት ነው። ራስን መግዛት ምንድን ነው? በመጠን መኖር። ራስን መግዛት ምንድን ነው? በአንደበት ላይ የበላይ መሆን። ራስን መግዛት ምንድን ነው? አካላትን መቆጣጠር። ዓይናችን ክፉ ነገር እንዳያይ፣ ጆሮአችን ክፉ ነገር እንዳይሰማ፣ እግራችን ወደ ኃጢአት ስፍራ እንዳይሄድ። ራስን መግዛት ምንድን ነው? ፍላጎትን ማሸነፍ። ራስን መግዛት ምንድን ነው? የዓይን አምሮትን፣ የሥጋ ፍላጎትን መተው። ራስን መግዛት ምንድን ነው? ምኞትን መቆጣጠር። ራስን መግዛት ምንድን ነው? ልብላ ልብላ፣ ልጠጣ ልጠጣ፣ ላመንዝር ላመንዝር የሚል ስሜትን መግታት ነዋ። አሁን የተቸገርነው ራሳችን መግዛት ባለመቻል ነው። ትልቁ ችግር አሁን ይሄ ነው። ሀገርን ከመግዛት ራስን መግዛት ይሻላል አለ መጽሐፍ። ሀገር እየገዛ ራሱን መግዛት የማይችል ይኖራል። ራስን መግዛት የተቸገርነው እዚህ ጋር ነው። ሰው ከእንስሳት ከሚለይበት ነገር አንዱ ራሱን መግዛት በመቻሉ ነው። ራሱን የማይገዛ ሰው አታድርግ የተባለውን ለማድረግ ይሮጣል። አድርግ የተባለውን ለማድረግ ፈቃደኛ አይደለም። ራስን መግዛት ስላልቻለ አይደል አሁን ትውልዱ ሕይወት የሚቀጠፈው፣ የንጹሐን እንደሚፈሰው፣ በረኪና ጠጥቶ በገመድ ታንቆ ኤሌክትሪክ ጨብጦ የሚሞተው ትውልዱ ራሱን መግዛት ስላቃተው አይደል? አያችሁ፣ ራስን መግዛት ይሄ ያለ ይህ ፍሬ እናንተ ጋር አለ። ትምህርቱ እያንዳንዳችን ነክቶን ይሆን? እያንዳንዱን ይዳስሳል ብዬ አስባለሁ። ይህ ዘጠኙ የመንፈስ ፍሬ የተዋህዶ ልጆች አንድ ነገር ልንገራችሁ፣ ጨርሻለሁ። ዘጠኙ የመንፈስ ፍሬዎችን ማፍራት መንግስቱን ለመውረስ ብቻ አይደለም የሚያበቁት፣ ለምድራዊ ኑሮ ዋስትና ናቸው። ዘጠኙ የመንፈስ ፍሬዎች መንግስቱን ለመውረስ ብቻ አይደለም የሚያበቁን፣ ለምድራዊ ኑሮ ዋስትና ናቸው። ዘጠኙን የመንፈስ ፍሬዎች የሕይወቱ መመሪያ ያደረገ ሰው ከመንግስት ጋርም ከእግዚአብሔር ጋርም ተስማምቶ መኖር ይችላል። ዘጠኙ የመንፈስ ፍሬዎች የሚጠቅሙን መንፈሳችን ብቻ አይደለንም፣ ስጋችንም ይጠቅሙናል። ዘጠኙን የመንፈስ ፍሬዎች የሕይወቱ መመሪያ ያደረገ ሰው ራሱን፣ ሀገሩን፣ ቤተ ክርስቲያኑን፣ ፈጣሪውን፣ ሃይማኖቱን አስከብሮ ይኖራል። በማቴዎስ 5 ቁጥር 16 ላይ በሰማይ ያለው አባታችሁን ያከብሩ ዘንድ ስራችሁ በሰው ፊት ይብራ አይደል የሚለው መጽሐፍ። አያችሁ፣ ዘጠኙን የመንፈስ ፍሬዎች ስናፈራ ማንን እናስከብራለን? እግዚአብሔርን እናስከብራለን፣ ሃይማኖታችንን እናስከብራለን። ዘጠኙን የመንፈስ ፍሬዎችን ማፍራት ካልቻልን ደግሞ ክርስትናችንን እናሰድባለን። ወበእንቲአክሙ ይጸርፉ አሕዛብ ላዕለ ስመ እግዚአብሔር፣ በእናንተ ምክንያት አሕዛብ የእግዚአብሔርን ስም ይሰድባሉ። ሮሜ 2 ቁጥር 24
እነዚህን ፍሬዎች ማፍራት ስላቃተን ክርስትናው አልተሰደበም፣ ቤተ ክርስቲያን አልተሰደበችም፣ ሃይማኖቱ አልተሰደበም፣ እግዚአብሔር አልተሰደበም። የጋዜጣ ወሬ ማጣፈጫ የሆነው እነዚህን ፍሬዎች ማፍራት ስላቃተን ነው። እሱን ብሎ ክርስቲያን፣ እሱን ብሎ ኦርቶዶክስ፣ እሷን ብሎ ቆራቢ፣ እሱን ብሎ ጸሎተኛ፣ እሱን ብሎ አስቀዳሽ፣ እሷን ብሎ ቤተ ክርስቲያን ተሳላሚ ተብለን የተነቀፍነው እነዚህን ፍሬዎች ማፍራት ስላቃተን ነው። ሌላ እንዳይመስላችሁ ወገኖቼ። አያችሁ፣ እነዚህን ፍሬዎች ማፍራት ስላቃተን ነው። መንፈስ ቅዱስ ያደረበት ሰው ምልክቱ፣ የትምህርቱ መሰረታዊ ሐሳብ ቅድም ነግሬያችሁ የለ? መንፈስ ቅዱስ በእኛ ሥራ የሚሰራው እነዚህ የመንፈስ ፍሬዎች በሕይወታችን መገለጥ ሲጀምሩ ነው አደል? የትምህርት የመሰረታዊ ሐሳብ መንፈስ ቅዱስ ያደረበት ሰው ምልክቱ ፍቅር አለው። መንፈስ ቅዱስ ያደረበት ሰው ምልክቱ ደስተኛ ነው። መንፈስ ቅዱስ ያደረበት ሰው ምልክቱ ሰላማዊ ነው። መንፈስ ቅዱስ ያደረበት ሰው ምልክቱ ታጋሽ ነው። መንፈስ ቅዱስ ያደረበት ሰው ምልክቱ ቸር ነው። መንፈስ ቅዱስ ያደረበት ሰው ምልክቱ በጎ ነው። መንፈስ ቅዱስ ያደረበት ሰው ምልክቱ አማኝ ነው። መንፈስ ቅዱስ ያደረበት ሰው ምልክቱ የዋህ ነው። መንፈስ ቅዱስ ያደረበት ሰው ምልክቱ ራሱን የሚገዛ ነው። ወገኖቼ እነዚህን የመንፈስ ፍሬዎች አፍርተን ማይደረ መንፈስ ቅዱስ ለመባል ያብቃን። እነዚህን የመንፈስ ፍሬዎች አፍርተን መንፈስ ቅዱስ በሕይወታችን ሥራ እንዲሰራ መፍቀድ አለብን። አያችሁ፣ እነዚህን ፍሬዎች ካፈራን መንፈስ ቅዱስ በእኛ ሕይወት ሥራ ይሰራል። እነዚህ ፍሬዎች በሕይወታችን ካልተገለጡ መንፈስ ቅዱስ የለም ልላቸው አልችልም። መንፈስ ቅዱስ በእኛ ሕይወት አለ፣ ሥራ ይሰራል ተብሎ ግን ይከብዳል። ሥራ ለመስራቱ ግን ዋስትና የለንም፣ እርግጠኞች አይደለንም። አልተገለጡማ እነዚህ ፍሬዎች። እነዚህ ፍሬዎች እስካሁን ከሌሉን በቀጣይ አፍርተን የስሙ ቀዳሽ የመንግሥቱ ወራሽ ለመሆን ያብቃን። ንስሐ ገብተን ሥጋውን በልተን ክቡር ደሙን ጠጥተን የአባቶቻችን ከተማ የቅዱሳንን ርስት እንድንወርስ ቸርነቱ ይርዳን።